አርቲስት መስከረም አበራ ከርግዝናዋ በኋላ ቀረጻ ላይ ያለች ድንገት ወድቃ እንደነበር ሰምተናል። አርቲስቷን ምን አገኛት? ልጇስ ያለበት ሁኔታ እንዴት ነው ስንል ጠይቀናል። መልሱንም ይዘነዋል። የአርቲስት መስከረም አበራ ትዳር እጅግ አወዛጋቢ ሆኗል። የአርቲስቷ የተደበቁ ሚስጥሮችም እየወጡ ነው። ነጻነት ወርቅነህ ለምን በትዳሯ ላይ ቀለደባት? ሴቷ ሄኖክ ድንቁ ተብላ የታማችበት ጥፋቷስ ምንድን ነው? አርቲስቷ ከዚህ ሁሉ ዝግብ በኋላ አሁን ያለችበት ሁኔታስ እንዴት ነው ስንል ጠይቀናል። ምላሹንም ይዘነዋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። ከቀናት በፊት የአርቲስት መስከረም አበራን ሽምግልና የተመለከቱ ሁሉ በእጅጉ ተወዛግበዋል። ምክንያቱም መስከረም እርጉዝ ከመሆኗን በላይ ልትወልድ ቀናት ብቻ እንደቀራት ይታወቃልና ነው። መስከረም አሁን የደረሰችበት ታዋቂነት ላይ ለመድረስ ለብቻው ብዙ ትግል ታግላለች። ከትግሎቿ ሁሉ የፍቅር ግንኙነቷ በብዙ እንደፈተናት ይነገራል። በተለይ የኢቭ ሞዴስ ብራንድ አምባሳደር በሆነችበት መድረክ ላይ 30 ዓመት እንደሞላት ከተናገረች በኋላ መች ነው የምታገቢው የሚል ጥያቄ ጸንቶባት እንደነበር ይታወሳል። 21ኛ ዓመታቸውን 3 ጊዜ የሚያከብሩ አርቲስቶች ባሉባት ሀገር ያውም ሳያገቡና ሳይወልዱ 30 ሞልቶኛል ማለት ብርታትን የሚጠይቅ ጉዳይ ነው። መስከረም 30 ሳትደፍን በልቧ ያጨቻቸው ይሄስ የልጆች አባት ለመሆን አቅሟ አለው ያለቻቸው ብዙ ወንዶች ናቸው። ይህም ሴቷ ሄኖክ ድንቁ የሚል ቅጽል ስም እንዲሰጣት አስችሏል። መስከረም ከአርቲስቶች መንደር በዴት የቀራት የለም ከመባሉ በላይ ከደርባባነቷ ጋር በተገናኘ መረጃውን ለማመን ሰዎች ይቸገራሉ። ነገር ግን ከቤተሰብ ጀምሮ በጓደኛም ያለው ጫና ቶሎ ትዳር ለመመስረት እንድትጥር እንዳስገደዳት ይነገራል። በዚህም ምክንያት አንድ ግንኙነት ወደ ትዳር እንዲያመራ ከሚያስፈልጉት እንደ ትዕግስትና የፍቅር አጋር ሲሳሳት ማለፍ ያሉ ነገሮች እሷ ዘንድ እንዳይኖሩ አድርጎታል። መስከረም አብረው ያለችው ፍቅረኛዋም ለትዳር ዝግጁ አይደለም ብላ ካሰበች በላንተም በመንገድህ እኔም በመንገዴ ለማለት ጊዜ እንደማታጠፋ ይነገራል። መስከረም የፍቅር ህይወቷ ላይ ትዕግስት አልባነቷ በሙያዋ ግን ፍጹም በተቃራኒው እንድትቆም ያደረጋት መሆኑ ደግሞ ያስገርማል። ወከባና ጫጫታ መለያቸው ከሆኑ የአዲስ አበባ ሰፈሮች አንዱ በሆነው ተክለ ሃይማኖት የተወለደችው መስከረም ከቤት ወደ ትምህርት ቤት እንዲሁም ከቤተ ክርስቲያን ያላለፈ ህይወት እንደነበራት ይነገራል። በከፍተኛ የቤተሰብ ቁጥጥር እንዳደገች የሚነገርላት መስከረም ልጅነቷ ላይ የነበራት ብቸኛ መዝናኛ ወንድሞቿ ተከራይተው የሚያመጡትን ፊልም ማየት ብቻ ነበረ፣ ያውም በድብቅ። ይህ የድብቅ ጉዞ 9ኛ ክፍልን እንድትደግምና ቤተሰብ ይበልጥ እንዲቆጣጠራት እንዳደረገ ጭምትነቷንም እንዳበዛው ትናገራለች። ልጅነታቸውን የቤተሰብን ፍቃድ ብቻ በመፈጸም ያሳለፉ ሴቶች ካደጉም በኋላ ቤተሰባቸውን ለማስደሰት የሚጥሩ እንደሚሆኑ ሳይንስ ይነግረናል። መስከረምም ሴቷ ሄኖክ ድንቁ የሚለውን መጠሪያ እስክታገኝ ድረስ ትዳርን አብዝታ የፈለገችው ለቤተሰቧ ስትል መሆኑን ልብ ይለዋል። ልጆች ደህና ናቸው? በቤተሰብ ጨዋታ ላይ ሁሉ አለማግባቷ መቀለጃ የሆነባት መስከረም አንድ ምሽት ለሷም ለአድናቂዎቿም ደግሞም ቤተሰቧን የሚያሳርፍ ዜና ተሰማ። ከአርት ስራ ውጪ የሆነ ፍቅረኛዋ ተንበርክኮ ታገብኛለሽ ወይ ብሎ ጠየቃት። መጠሪያ ስም እስኪሰጣት ድረስ አብዝታ የፈለገችውን ትዳር ለመጀመር እሽቷን ገለጸች። ነገሩ ሊደበቅ ቢሞክርም የማታ ማታ የምሽቱ ፎቶ ቀስ እያለ መውጣት ጀመረ። ፎቶአቸው በየማህበራዊ ሚዲያው ተሰራጨ። የመስከረም ደስታ በፍቅር ጉዳይ ስለመፈተኗ በግልጽ የሚያሳይ ነው። ከፎቶቿ ጋር በተገናኘ ስለ ሰርጋቸው የተለያዩ ግምቶች ይሰጡ ጀመር። ከግምቶቹ አንዱ የነበረው ከመስኪ ልጅነት ጋር በተገናኘ የቤተ ክርስቲያን ሰርግ ነው የሚሆነው የሚል ነበር። ይህም ልጅነቷን በቤተ ክርስቲያንና በሰንበት ትምህርት ቤት እንደማሳለፏ ሰርጉ በቤተ ክርስቲያን ስርዓት ይፈጸማል ተብሎ ሲጠበቅ ሌላ ጉድ ተሰማ። መስከረም ቀለበት ከማሰሯ ቀድሞ በሆዷ ጽንስ መያዟንና ከሷና ከሱ በቀር ይህን ጉዳይ ማንም ያውቅም ነበር። ቀለበቱም ታሰረና የሰርግ ቀን ተቆረጠ። አድናቂዎቿ መልካም ምኞታቸውን ገልጸው ገሸሽ ሳይሉ የመስከረም ሰርግ እንደተሰረዘ ተነገረ። አጃቢና ሰርገኛው ሁሉ እጁን አጣጥፎ ተቀመጠ። እሷም ስራዋን ቀጠለችም። ሰርጉም የውሃ ሽታ ሆኖ ቀረ። በሆዷ ያለው ጽንስ ግን ማደጉን አላቆመምና ቀኑ ሲደርስ ሆዷ ሲገፋ ነገሩን ከህዝብ መደበቅ አልተቻለም። በዚህ ሁሉ መሃል የአርቲስት መስከረም አበራ የልጅ እናት መሆን ሲጠበቅ ከሰሞኑ የሽምግልና ቪዲዮ ተለቀቀ። የሽምግልናው ተካፋይ የነበሩት ጋሽ ስዩም
ቪዲዮውን የለቀቁት ሰዎች የእሷን ስም በክፉ ለማስነሳት አስበው እንደሆነ ፍጹም እርግጠኛ ሆነው ይናገራሉ። መስከረም አሁንም ዝምታን መርጣለች። ሽምግልናው ላይ የነበራት የደስደስ አልፎም ትከሻዋን ከፍ ዝቅ እያደረገች ስትደልቅ ለተመለከተ ምን አለ የናፈቀችውን ሰርግ ብናይ የሚል ምኞትን ያጭራል። ይህን የሽምግልና ፎቶ ጊዜ ጠብቆ ያለ አርቲስቷ ፍቃድ የለቀቀው ድርጅት የበርካታ አርቲስቶችን ፕሮግራም በመቅረጽ እናውቀዋለን። ለመጥቀስ ያህል በቅርቡ የጥንዶቹን የናታ ጌታቸውንና የህሊና ደረጀን የሰርግ ቪዲዮና ፎቶዎች የሰሩላቸው እነሱ ነበሩ። ታዲያ ለምን የአርቲስቷን የሽምግልና ፎቶ መውለጃዋ ጊዜ ሲደርስ መልቀቅ ፈለጉ? ይህ የበርካቶች ጥያቄና ትዝብት ነው። ምናልባት እንደ ሽምግልና ሁሉ ሰርጉ ተደግሶ አልፎ ቢሆን የሽምግልናውን ቪዲዮ ለማስታወቂያነትም ሊጠቀሙት ይችሉ ይሆናል። ነገር ግን ሙሽራ የቀረ ለተባለለትና ሽምግልናው መንገድ ሆኖ ሰርጉ ላይ ባልደረሰበት ሁናቴ ይሄን ቪዲዮ ማጋራታቸው ብዙዎችን አስቆጥተዋል። ስለ ሰርጉ መቅረት ሲነሳ የውስጥ አዋቂዎች እንደሚናገሩት ከሆነ በባሏ ቤተሰብ ጣልቃ ገብነት ነገሩ እንደተበላሸ ይነገራል። መስከረም ጉዳዩን አደባባይ የምታሰጣ ስላልሆነች በእሷ በኩል የተሰማ ነገር የለም። መስከረም ከማትደራደርባቸው ነገሮች አንዱ ስራዋ ነው። ብሔራዊ ቲያትር የክረምት ስልጠና ወስዳ በነበራት ከፍተኛ ውጤት የቴዎድሮስ ራዕይ ላይ በመስራት ወደ ትወና የገባችው መስከረም ከዛም በመቀጠል ህንደኬ፣ ከትዳር በላይ፣ የአና ማስታወሻና ሌሎች በርከት ያሉ ፊልሞችን፣ ቲያትሮችንና ተከታታይ ድራማዎችን በብቃት ተውናለች። በተለይ ህንደኬ የተሰኘውን ቲያትር ስትሰራ ልጅም ስለነበረች ስራው በከፍተኛ የድምጽ ጉልበት የሚሰራ ስለነበር በድካም እንደምትወድቅና ወተት እየጠጣች እንደሰራችው ይነገራል። መስከረም ከቲያትር ባለፈ ተከታታይ የቴሌቪዥን ድራማዎች ላይ መሳተፏም ይነገራል። ከነዚህ ውስጥ መለከት ቤቶች፣ ምን ልታዘዝ፣ የእግር እሳትና በስንቱ ላይ የሰራች ሲሆን ምን ልታዘዝ የሚለው ሲትኮም ለሷም ለክሩ መዘዝ ይዞ የመጣ ከመንግስት ጋርም ያነካካ ድራማ መሆኑ ይነገራል። ድርባባዋ መስከረም የሰርጓ ጉዳይ ሆድ ሆዷን ቢበላትም ከስሯ ያልቦዘነች መሆኗ ግን ብዙዎችን አስገርመዋል። ያ የተንሰፈሰፈችለት ትዳር ሜዳ ላይ ቀርቶ በምን ተጽናናች፣ እንዴትስ ቆመች የሚሉ ጥያቄዎችን መስማት ለጆሮአችን ብርቅ አልሆነም ነበርም። ሳይደግስ አይጣላም እንዲሉ በትዳሩ እንዳትሰበር በማህፀኗ ፍሬ መኖሩ እንዳበረታት ይነገራል። ይህ ግን ተቺዎቿን ዝም ያስባለ ጉዳይ አልነበረም። ሌላ የሐሜት በር ከፈተባት እንጂ እጮኛዋ ሰርጉን የተወው ለዚህ ነው፣ የበፊት ዴቲንግ ልማዷ ተመልሶ ነው ለካ የሚሉ ሀሳቦች ሲሰነዘሩ ምናልባት አባቱን የማታውቀውን ልጅ ነው በሆዷ የያዘችው እንጂ ሰርጉ አይቀርም ነበር የሚሉ ለመስማት እንኳን ጠጠር የሚሉ ሐሜቶች በየማህበራዊ ሚዲያው ላይ ሲሰራጩ እንደነበር ይታወሳል። መስከረም በማህበራዊ ሚዲያዎቿ እርግዝናዋን ሳትደብቅ ለሚነገርባት ነገር መልስ ሳትሰጥ ስራዋ ላይ ብቻ ትኩረት ማድረጓ ብዙዎችን አስደንቋል። እንደውም በፊልም ቀረጻ ወቅት ላይ ወድቃ ለልጇ ጤና በጣም ተጨንቃ እንደነበር፣ ነገር ግን የከፋ ነገር ሳያገኛት ፊልሙ ተቀርጾ እንዳለቀ ሰምተናል። መስከረም በፊልሙ ኢንዱስትሪ ከታላላቅ አርቲስቶች ጋር መስራቷና ለዛ ላይ ሽልማት ማሸነፏም የሚረሳ ጉዳይ አይደለም። ከግሩም ኤርሚያስ ከአለማየሁ ታደሰ ጋር በድንቅ ብቃት መተወኗና ተወዳጅነቷን መጨመሩ የሚታይ ሀቅ ነው። አለማየሁ ታደሰ በስንቱ ላለመቋረጡ መስኪ ምቹ ሁኔታ መፍጠሯን ይናገራል። መስከረም ለአለማየሁ ብቻ ሳይሆን አብረዋት ለሚሰሩ ሁሉ ምቹ ሴት መሆኗን ይመሰክርላታል። መስከረም ከፊልም ስራዋ በዘለለ የገንዘብ አቅሟንም እንድታሳድግ ያደረጋት የተለያዩ ድርጅቶችን በሚሊዮን የተከፈላት ብራንድ አምባሳደርነትንም ልጇን ብቻዋን ለማሳደግ እንዳትፈራ አድርጓታል። ይህ የሚመች ባህሪዋ በቅርቡ አንድ የወጣ ቪዲዮ ላይ በግልጽ እንዳየነው የበስንቱ ድራማ ተዋናዮች ለሽምግልናዋ የተገኙበትና ለደስታዋ ከጎኗ መቆማቸውን አይተናል። አንጋፋው አርቲስት ፍቅርተ ጌታሁን የመስከረምን ህመም አብራ እንደታመመች በሚያስታውቅ መልኩ ለሽምግልናዋ እንደ እናት ስትመርቃት ታዝበናል። የሽምግልናው ቪዲዮ ብዙዎቹን ቢያስቆጣም ግን ይህን አይነት ፍቅርም እንድንታዘብ አድርጎናል። በአሁኑ ሰዓት መስከረም ከበስንቱ ድራማ ጎን ለጎን ቃና ላይ ረብጥ አብሮቹ እየተከፈላት የራሷን ሾው እየሰራች እንደሆነ እንዲሁም ቲያትር ፕሮዲዩስ እያደረገች እንደሆነ ሰምተናል። ነገር ግን ከሰሞኑ ከእርግዝናዋ ጋር በተገናኘ ሁሉንም ቀረጻዎች አቋርጣ ልጇን ለመቀበል በዝግጅት ላይ እንዳለች ሰምተናል። ለአርቲስቷ መልካሙን ሁሉ እየተመኘን ለእናንተ ለምንወዳችሁ ተመልካቾቻችንም የበዛ ፍቅርና ሰላምን እየተመኘንላችሁ የዛሬውን ቪዲዮአችን በዚህ ቋጭን። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ በዘት ይበለልኝ። ቸር ቆዩልኝ።